ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። አሜን። ለእግዚአብሔር ያለ ማንም የለም። ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር ታላቅ ነው። ክብር ለኢየሱስ ይሁን። ይህንን ጊዜ የሰጠን እግዚአብሔር የተባለ ማንም የለም። ለእግዚአብሔር ያለ ማንም የለም። ጌታ ይባረክ። እሱ መልካም አባት ነው። ዛሬ መልካም ጊዜን እግዚአብሔር ይሰጠናል። እንማራለን። በድጋሚ ሁላችሁንም በጌታ በኢየሱስ ክርስቶስ ስም እላችኋለሁ። ኤርትራውያን፣ ኢትዮጵያውያን፣ የአባቴ ብሩካን የጌታን መምጣት የምትጠባበቁ ሁሉ በዓለም ዙሪያ ያላችሁ ክብር ለእግዚአብሔር ይሁን። ሃሌሉያ። እግዚአብሔርን በመፍራት ነጭ ልብሳችንን ለብሰን ሙሽራውን ኢየሱስን እንጠብቀዋለን። ጌታ ይመስገን። ዛሬ እግዚአብሔር የሚያስተምረን መገለጥ በሚል ነው። በመጽሐፍ ቅዱስ ውስጥ መገለጥ ዋጋን እንደሚያስከፍል በጥቂቱ እንመለከታለን። የጊዜው መልእክት ነው። ጌታ ይባረክ። ዝም አንልም። ጌታ ይባረክ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። አሜን። መገለጥ ራይ ቪዥን የሌለው ሰው ራይ የሌለው ሰው መርህ ነው ይገለበጣል የሚል መጽሐፍ ቅዱሳችን ላይ አለ እና ተያያዥነት አለው። ግን መገለጥ የሚለውን ነገር ነው ዛሬ የምንመለከተው። በተለይ የእግዚአብሔር ልጆች፣ የእግዚአብሔር ሕዝብ ቅዱሳን የእግዚአብሔር ምሪት ያስፈልገናል። እዚህ ምድር ላይ በምናልፍበት ጎዳናዎች ሁሉ መገለጥ ያስፈልገናል። በተለይ መገለጥ በመጽሐፍ ቅዱስ አተረጓጎም ሲታይ ከእግዚአብሔር የሚመጣውን እውነት ወይም ዕውቀት መገለጥን ይወክላል። በአማርኛው ቋንቋችን መገለጥ የሚለውን ቃል ግልጽ ሆኖ መታየት ወይም ተሰውሮ የነበረውን ነገር ወደ ብርሃን ማውጣት የሚል ነው። ተሰውሮ የነበረን ነገር ወደ ብርሃን ማውጣት የሚል ነው እና መገለጥ በሰማያዊው በእግዚአብሔር መንግስት ውስጥ ያለውን የእግዚአብሔርን ሐሳብ የምናውቅበት ነው። ጌታ ይመስገን። ስለዚህ የእግዚአብሔር ልጆች በእግዚአብሔር መሪት በእግዚአብሔር መንፈስ ይሄዳሉ። ምድር ራሷ የምትሄድበት ጎዳና አላት ወገኖቼ። ሰው ራሱ የሚሄድበት ጎዳና አለው። የራሱ የሰው አስተሳሰብ፣ የራሱ ፍልስፍና ሰው አለው። ምድርም ራሷ የምትሄድበት ጎዳና አላት ወገኖቼ። የእግዚአብሔርም ሕዝብ በመገለጥ ነው የሚሄደው። በምሪት ነው የሚሄደው። በምሪት ደግሞ ስንጓዝ ዋጋ ያስከፍላል ወገኖች፣ ዋጋ ያስከፍላል እና ተሰውሮ የነበረውን ወደ ብርሃን የሚያወጣው መገለጥ ሲኖር በድል እንድንወጣ በድል እንድንገባ ያደርገናል። መገለጥ ሲኖር ደግሞ የእግዚአብሔር ሐሳብ በህይወታችን ይፈጸማል። ካለበለዚያ ግን ብዙ ነገሮች በህይወታችን ውስጥ ያልፋሉ። ብዙ ተግዳሮቶች በህይወታችን ውስጥ ያልፋሉ። እምቢ ማለት ያስቸግረናል። መገለጥ ከሌለ፣ የእግዚአብሔር ምሪት ከሌለ ማለት ነው። ክብር ለኢየሱስ ይሁን። አንድ ነገርን ማወቅ፣ በቃ ጌታን ማወቅ ዘራፍ እንድንል ያደርገናል። እምቢ እንድንል ያደርገናል። ጌታ ይመስገን። አሜን። ሲድራቅ፣ ሚሳቅ፣ አብደናጎም አንድ ነገርን አውቀው ነበር። አንድ ነገርን ተረድተው ነበር። ለጌታ ለአምላክ ብቻ ስገድ፣ ጌታ አምላክህን ብቻ አምልክ የሚለው በህይወታቸው ነበር። ለቆመ ነገር እንደማይሰገድ ያውቃል። ስለዚህ ብድራታቸውን ትኩር ብለው ተመልክተዋል። ከላይ የሚጠብቃቸውን ነገር ያውቁታል። ስለዚህ ናቡከደነጾር ባዘጋጀው የእሳትና ትልቅ ሐውልት አዘጋጅቶ ለዚህ ላቆምኩት ሐውልት ካልሰገዳችሁ እዚህ እሳት ውስጥ ትጣላላችሁ ሲላቸው ኖ አሉ። አሜን። ከእግዚአብሔር ያገኙት መገለጥ ሌላ ነው። በቃ ለእግዚአብሔር ብቻ ነው ስግደት የሚገባው። እግዚአብሔር ብቻ ነው የሚመለከው። ጌታ ይመስገን። አንቆምም አሉ። ላቆምከው ለዚህ
ሐውልት አንሰግድም። ሁሉ ሰው ተንበርክኮ ነበር ይላል። በምርኮ ላይ ነው ያሉት እነዚህ ሰው። አንድ ነገርን ያውቁት ነበር፣ እግዚአብሔር የገለጠላቸው ሚስጥር ለእግዚአብሔር ብቻ እንደሚሰገድ ተረድተው ነበር። ሰው ሁሉ ሲንበረከክ እነሱ ግን እምቢ ብለው ቆሙ ይላል። ወገኖቼ እግዚአብሔር ለገለጠልን ነገር መቆም፣ አሜን። እግዚአብሔር ለገለጠልን ነገር መቆም የእግዚአብሔርን እርዳታ፣ የእግዚአብሔርን ፍቅር፣ የእግዚአብሔርን ደስታ ይሰጠናል። የእግዚአብሔር መገለጥ፣ እግዚአብሔር የተናገረን ነገር ውስጣችን ደስታን ይሞላል። ክብር ለኢየሱስ ይሁን። አንብየዋል። ወስደው እዛ እሳት ውስጥ ጣሏቸው ይላል። እዛ ውስጥ ሲጣሉ ወላፈኑ እነሱን የጣሏቸውን ሰዎች ጎዱ። እነሱን ግን ምንም ነገር አልነካቸውም። ወላፈን እንኳን በላያቸው ላይ አልነበረም፣ ሽታ እንኳን አልነበረም። አንድ ሰው በመካከላቸው አማልክት በመካከላቸው ይመላለሳል አለ ናቡከደነጾር። በእሳት ውስጥ ይሸጋገሩ ነበር፣ ይሄዱ ነበር። ወገኖች ዛሬም እግዚአብሔር እንደዛ ለተጠራንበት ነገር መጨከን ያስፈልጋል። ለተገለጠልን ሚስጥር መጨከን ያስፈልገናል። ስግደት ለእግዚአብሔር ብቻ ነው፣ ለማንም አይደለም። የዳነው በክርስቶስ ኢየሱስ ነው። ልንምናመልከው እሱን ነው። አንሰግድም፣ ለዚህ ላቆምከው ምስል በጭራሽ አንሰግድም አለ። ናቡከደነጾር ተቆጣ ነው። ግን መጨረሻ ላይ ግን ሃሌሉያ ሲድራቅ ሚሳቅ አብደናጎም በእግዚአብሔር ክብር በእሳት ውስጥ ይመላለሱ ነበር። አራተኛ ሰው ከነሱ ጋር ይታይ ነበር። አውጡልኛል። ምንም አይነት ወላፈን በላያቸው ላይ አልነበረም ወገኖች፣ ምንም አይነት ሽታ በላያቸው ላይ አልነበረም። ክብር ለኢየሱስ ይሁን። ሃሌሉያ አሜን ነው። በቃ እነሱ የሚያመልኩትን አምላክ አምልኩ፣ ለነሱ አምላክ ስገዱ። ከዛም ማሻግሮ ደግሞ ስልጣንን ሰጣቸው ይላል። እግዚአብሔር አከበራቸው። እግዚአብሔርን ስናከብረው እግዚአብሔር ለተሰጠን መገለጥ፣ ለተሰጠን ለተናገረን ነገር ስንኖር፣ ለቃሉ ስንኖር፣ ለተናገረን ነገር ስንኖር እግዚአብሔር በአሸናፊነት እንድንኖር ያደርገናል፣ ይረዳናል። የከበረውን ነገር እናገኛለን ወገኖች። አሜን። በላይ የከበረውን ነገር እናገኛለን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር በዛ ቦታ አከበራቸው። ወደ አዲስ ኪዳን ግን ስንመጣ እግዚአብሔር በሰማይ በክብር በመንግስቱ ያከብረናል። አሜን፣ ያከብረናል። በአዲስ ኪዳን ላይ ምንም ነገር የለም። እግዚአብሔር የሚያከብረው ልጆቹን በሰማይ ነው። ሽልማቱም ያለው በሰማይ ነው። አክሊሉም ያለው በሰማይ ነው። እግዚአብሔር ለዛ ነው እግዚአብሔር እኔና እናንተን እያዘጋጀን ያለ። ለተገለጠልን ለክርስቶስ ኢየሱስ በማመን በእርሱ ውስጥ እንድንኖር እግዚአብሔር እኔና እናንተን እግዚአብሔር ይፈልጋል። ይሄ ደግሞ መገለጥ ዋጋ ያስከፍላል። ኑሮ ከጌታ ጋር መኖር ዋጋ ያስከፍላል። ዋጋ ያስከፍላል። መገለጥ ለተገለጠልን ነገር መሮጥ፣ ለተረዳኸው ነገር መሮጥ፣ ለጌታ መሮጥ፣ በቅድስና መሮጥ፣ እግዚአብሔርን በመፍራት መሮጥ፣ በእውነት መሮጥ፣ ሳትሸቃቅቅ ለእውነት መሮጥ። ያ በላይ ያሸልምሃል። መዝገብህ ባለበት ልብህ ደግሞ በዛ ይሆናል ነው የሚለው የእግዚአብሔር ቃል። አሜን። ስፍራችን በሰማይ ነው። ሃሌሉያ፣ በሰማይ። ስለዚህ የተሰወረው ነገር የሚመጣበት ነው፣ ወደ ብርሃን የሚወጣበት ነው መገለጥ። በሰማያዊው ክብር ውስጥ ያለውን ነገር የምንረዳበት ነው። የእግዚአብሔርን ሐሳብ የምንረዳበት ነው መገለጥ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይመጣል፣ መገለጥ ይመጣል፣ ጌታ ይመጣል። እያንዳንዳችንን ይነካል፣ ይዳስሳል፣ በሐሳቡ እንድንወጣ እንድንገባ ያደርጋል። መገለጥ ዋጋ ያስከፍላል። አሜን ነው። እሱን ነው ዛሬ ከእግዚአብሔር ቃል የምንመለከተው።
ይህንን ዝማሬ አብረን እናመልካለን። ጌታ ይመስገን እናመልካለን። ከዛ ጸልየን ወደ ቃሉ እንሄዳለን። ኢየሱስ ይመጣ ኢየሱስ ይመጣ ኢየሱስ ይመጣል ኢየሱስ ይመጣል የወጉት ሁሉ ያዩታል መምጣቱም እጅግ ያስፈራል ሊወስደን ወደ ላዩ ቤት ይመጣል ጌታ በድንገት ግልግል ከዚህ ዓለም ስቃይ እፎይታ በላይ በሰማይ ልዩነት ተፈጥሮ ያኔ ሲመጣ በሱ ማመኔ የወጉት ሁሉ ያዩታል መምጣቱም እጅግ ያስፈራል ሊወስደን ወደ ላዩ ቤት ይመጣል ጌታ በድንገት ግልግል ከዚህ ዓለም ስቃይ እፎይታ በላይ በሰማይ ልዩነት ተፈጥሮ ያኔ ሲመጣ በሱ ይመጣል ይመጣል ጌታ ይመጣል ይመጣል ኢየሱስ 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 ይመጣል ኃላፊ ሁሉ ከንቱ ነው ብርና ወርቅ ሁሉ ጠፊ ነው ልከተልህ አንተኑ ብቻ መምጫ ቀርቦ የለኝ ማምለጫ አያድነኝ የተደገፍኩት ያመንኩት ተስፋ ያረኩት የሚመጣ አንድ ወዳጅ አለኝ ልጄ ብሎ አቅፎ ሚወስደኝ ኃላፊ ሁሉ ከንቱ ነው ብርና ወርቅ ሁሉ ጠፊ ነው ልከተልህ አንተኑ ብቻ መምጫ ቀርቦ የለኝ ማምለጫ አያድነኝ የተደገፍኩት ያመንኩት ተስፋ ያረኩት የሚመጣ አንድ ወዳጅ አለኝ ልጄ ብሎ አቅፎ ይመጣል ይመጣል ጌታ ይመጣል ይመጣል ኢየሱስ
ኢየሱስ መጣ ኢየሱስ መጣ ኢየሱስ መጣ ሃሌሉያ አሜን። ክብር ለኢየሱስ ይሁን። አሜን። ይመጣል ጌታ። ክብር ለኢየሱስ ይሁን። ይመጣል። አሁንም እግዚአብሔር በመገለጡ እግዚአብሔር ወደ እያንዳንዳችን ሐሳቡን ይገልጣል። አሜን። የተሰወረውን ነገር ይገልጣል። አሜን። የተሰወረውን መዝገብ አግኝተናል። ይገርም እኮ ነው ይቃል። የተሰወረውን መዝገብ ምን አድርገናል? አግኝተናል። እኛ እኮ አህዛቦች ነበርን ከፍጥረታችን። እስራኤላውያን አይሁዶች ነበሩ። ከእግዚአብሔር ጋር በቃል ኪዳን ከእግዚአብሔር ጋር እየተነጋገሩ በምሪት የሚሄዱ ሰዎች አይሁዶች ናቸው። እኛ ከጥፋታችን ከፍጥረታችን የጥፋት ሰዎች ናችሁ ይለናል። ሙታኖች ነበራችሁ ይለናል። ሙታን የነበርን ሰዎች ነን። የጠፋን ሰዎች ነን ወገኖቼ። ግን በክርስቶስ ኢየሱስ ሃሌሉያ አሜን። ይህንን የተሰወረውን ነገር በክርስቶስ ኢየሱስ ወደ እኔና ወደ እናንተ የሚስጥር ተገለጠ። ብርሃን ኢየሱስ ጌታ አገኘ ነው። ጌታ አሜን። አገኘ ነው። ይህንን ሚስጥር አገኘ ነው። ይህንን መገለጥ አገኘ ነው። ለዚህ ነው ጳውሎስ ሲናገር ኤፌሶን ላይ የመጥራቱን ተስፋ እንድታውቁ አሜን እንድታውቁ ስለናንተ እጸልያለሁ። መገለጥን እንዲያገኛችሁ እጸልያለሁ። በሰማይ ያለውን ክብር እንድታዩ እጸልያለሁ። ዓለም ሳትፈጠር በክርስቶስ ተፈጠራችሁ እያለ ይናገር። እግዚአብሔር እንደዚህ ነው። ጌታ ይመስገን። ክብር ለኢየሱስ ይሁን። አሁንም በስራ ላይ ነው አምላካችን። ሃሌሉያ እንጸልያለን። አምላክ እግዚአብሔር ሆይ እናመሰግናለን፣ እንባርካለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። ይህንን ጊዜ የሰጠህን እግዚአብሔር ተመስገን። ጊዜውን ለአንተ እንሰጣለን። በምክርህና በሐሳብህና አስተምረን፣ ምከረን ጌታ ሆይ። በእውነት ጌታ እግዚአብሔር ሆይ በሐሳብህ ተጠቅልሎ መሄድ እጅግ መልካም ነው። ሐሳብህን አውቆ ተረድቶ በመገለጥ መሄድ መልካም ነው። ዛሬም በኢየሱስ ክርስቶስ ስም በዕለት ኑሯችን በአመታት ውስጥ ሁሉ እግዚአብሔር ሆይ ያንተ ምሪት እግዚአብሔር ሆይ ወደኛ እንዲመጣ በኢየሱስ ክርስቶስ ስም እማልዳለሁ። ጌታ ሆይ ትችላለህ። የዘላለም አምላክ ሆይ በምክርህና በሐሳብህ ና ወደ እያንዳንዳችን ቃልህን አስተምረን። እኔን አስተምር፣ እህቶቼን፣ ወንድሞቼን፣ ህዝብን ሁሉ አስተምር። ይህንን የማይወድ ማንኛውም የጠላት ሥራ ሁሉ በኢየሱስ ስም የተመታ ይሁን። አሜን ሃሌሉያ። ክብር ለኢየሱስ ይሁን። እንቀጥላለን። እግዚአብሔር መልካም ነው። መገለጥ እግዚአብሔር የሚገልጥባቸው አንዱ በፍጥረት እግዚአብሔር ራሱን ገልጧል። በፍጥረት እግዚአብሔር ራሱን ገልጧል። ምድርን ተመልከቱ፣ ከዋክብትን ተመልከቱ፣ ዛፎችን ተመልከቱ፣ አዋፋትን ተመልከቱ፣ እንስሶችን ተመልከቱ፣ አበቦችን ተመልከቱ። እነዚህን ሁሉ የሰውን ልጅ ተመልከቱ። የመብዛታቸውን ነገር ደግሞ የመበዛታቸውን መንገድ ደግሞ ተመልከቱ። ይህንን ሁሉ ስንመለከት የእግዚአብሔርን የእጅ ሥራ እንመለከታለን። የእግዚአብሔርን መገለጥ እግዚአብሔርን በዚህ እናየዋለን። ሲገለጥ በፍጥረት ውስጥ እግዚአብሔርን እንመለከተዋለን። ጌታ ይመስገን። ምድርና ሞላዋን ሁሉ የሞላ እሱ ነው። ሁሉን ነገር የምታዩት ነገር ሁሉ የእግዚአብሔርን የእጅ ሥራዎች የሚያሳይ ነው። ሰማያትን ስትመለከቱ፣ ፀሐይን፣ ከዋክብትን ጠለቅ ብላችሁ ደግሞ ወደ ሌላ ስትመለከቱ የእግዚአብሔርን አምላክነት፣ የእግዚአብሔርን ታላቅነት፣ የእግዚአብሔርን አባትነት፣ ግሩምነት እንመለከታለን። ተውት፣ ራሳችሁን እንኳን እጃችሁን፣ ሁሉ አካላችሁን፣ ሴላችሁን እንኳን ስንመለከት በብዙ አይነት ሴሎች ነው ሰውነታችን የተገነባው። ይህ ሁሉ የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ታላቅነት የሚያሳይ መገለጡን ያሳዩናል። እነዚህ የእግዚአብሔርን ማንነት ያሳየናል። ክብር ለኢየሱስ ይሁን። በሁለተኛ ነገር ደግሞ የምንመለከተው በልጁ በኢየሱስ ክርስቶስ አማካኝነት
ሃሌሉያ በቀድሞ በነቢያት የተነገረውን አሜን በአባቶች የተነገረውን በመጨረሻው ዘመን በልጁ ተናገረን አሜን በልጁ ተናገረን በልጁ ይሄ መገለጥ መጣ አወቅ ነው በቃ ቅድም እንደነገርኳችሁ ኤፌሶን ምዕራፍ ላይ ከፍጥረታችን ሙታኖች ነበርን ምንም ማናቅ ሰዎች ነበር ግን በልጁ በመጨረሻው በልጁ በክርስቶስ ኢየሱስ ምን አደረገልን ተገለጠልን አሜን ይሄንን መገለጥ አገኘን በመጨረሻው ዘመን በልጁ ተናገረን ሃሌሉያ ክብር ለኢየሱስ ይሁን አሜን እግዚአብሔር እንደዚህ ይናገረናል እንደዚህ ይመክረናል ኢየሱስ ጌታ ነው መገለጥ ለህይወታችን ለኑሯችን ለምናደርጋቸው ነገሮች ሁሉ በጣም አስፈላጊ ነው እስቲ በፍጥረት እግዚአብሔርን እንመለከተዋለን በልጁ በኢየሱስ ክርስቶስ እናየዋለን አሜን ክብር ለኢየሱስ ይሁን በመጨረሻው ይላል በክርስቶስ ገለጠው አሜን በመስቀሉ ላይ ገለጠው ፍቅሩ ለኛ ያለውን ርህራሄ ገለጠው ክብር ለኢየሱስ ይሁን ይሄንን ያየነው ነገር ነው ለሰዎች የምናወራው የምንናገረው የምንተርተው ምናወራው ምንናገረው ጌታ ይመስገን ሃሌሉያ ሃሌሉያ ስለዚህ እግዚአብሔር መልካም አባት አለን ለኛ የሚራራ የሚያስብ በቃ የተሰወረውን የገለጠልን ጌታ ይመስገን እኛ ማየት አንችልም እኛ ማወቅ አንችልም ግን ጌታ ለይህን ነገር አስረዳን እዚህ ክብር ውስጥ አስገባን አነሳን እንደገና ህይወትን ሰጠን እንደገና ልጆች አደረገ ኢየሱስ ጌታ ነው ክብር ለኢየሱስ ይሁን እንዴት ደስ ይላል እግዚአብሔር ብሩካኖች ይሄ ያገኘነው ነገር እንዴት ደስ ይላል ስለዚህ ይህንን መገለጥ እግዚአብሔር በነቢያት እና በሐዋርያት አማካኝነት ብዙም ጊዜ ወደ ሰዎች ይነገራል እግዚአብሔር ለኛ ያደረገው ነገር ለኛ የሰራው ነገር እግዚአብሔር በነቢያቱና በሐዋርያት አማካኝነት የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ሰማያዊ ፍቃድ ወደኛ ይመጣል አሜን በፍጥረት ውስጥ መጥቶልናል እናያለን በክርስቶስ ኢየሱስ መጥቶልናል እንደገና ደግሞ በአገልጋዮች ውስጥ ደግሞ እግዚአብሔር ይሄንን እቅድ ይሄንን ፕላኑን ሰማያዊ የሆነውን ሐሳቡን እግዚአብሔር በአገልጋዮች ውስጥ እግዚአብሔር ያመጣል አሜን እግዚአብሔር በአገልጋዮች ውስጥ ያመጣል ስለዚህ እግዚአብሔር ያከበራቸውን የቀባቸውን የእግዚአብሔር ባሪያዎች ልናከብር ሪስፔክት ልናደርግ ልንጸልይላቸው ይገባል ለምን ከእግዚአብሔር የተቀበሉትን ነገር ለኛ ያመጡልናል ከእግዚአብሔር የተሰጡ ናቸው ይለናል ኤፌሶን ምዕራፍ 4 ቁጥር 11 ላይ ከእግዚአብሔር የተሰጡ ናቸው በቃ የተሰጡ ናቸው ከእግዚአብሔር የሆነውን ነገር ወደ ህዝቡ ያመጣሉ ከእግዚአብሔር የሆነውን መገለጥ የጊዜው ምሪት ወደ ህዝቡ ያመጣል ጌታ ይባረክ የእግዚአብሔር መርህ የእግዚአብሔር ቤት አሰራር እንደዛ ነው ጌታ ይመስገን ስለዚህ መገለጥ ዋጋ ያስከፍላል መገለጦች ደግሞ በእነዚህ መንገዶች ይመጣሉ ጌታ ይመስገን በፍጥረት እናየዋለን በክርስቶስ ኢየሱስ እናየዋለን በእግዚአብሔር ባሪያዎች በአገልጋዮቹ የእግዚአብሔር ሐሳብ የእግዚአብሔር እቅድ ይመጣል ባንተም ባንቺም እግዚአብሔር ያመጣል ባሪያዎቹ ነን ማንንም እንግዳ የለም በእግዚአብሔር ቤት አገልጋዮች ነን ሁላችን የእግዚአብሔር ሐሳብ ከጠበቅነው እግዚአብሔር ምሪትን ለህይወታችን እግዚአብሔር ይሰጣል ያ ምሪት ደግሞ ሰላም ነው ደስታን ነው በውስጣችን የሚሰጠን አያውክም አይረብሽም ወገኖች ያስኬደናል ወደ መንግስቱ ወደ ክብሩ ያስጠጋናል የእግዚአብሔር መገለጥ ሲኖር ደስታ አለ ሰላም አለ ክብር አለ ሰዎች ከክብር ወደ ክብር ከጸጋ ወደ ጸጋ ያልፋል ወገኖቼ እዚህ ውስጥ እንድንገባ እግዚአብሔር ጸጋውን ያብዛልን እግዚአብሔር ይርዳን ያባቴ ብሩካን ክብር ለኢየሱስ ይሁን እንደ እግዚአብሔር ያለ ማንም የለም ባጭሩ መገለጥ በመጽሐፍ ቅዱስ ውስጥ ማለትም በእግዚአብሔር ስለራሱ ፍቃድ በቃ ስለ እግዚአብሔር ፍቃድ ስለ ሰዎች ልጆች ያለውን ዓላማ እቅድ የምንረዳበት
ሐሳብ ፍቃድ ወገኖች ይሄ ነው መገለጥ ማለት የእግዚአብሔርን ሐሳብ ለሰው ልጅ ያለውን ነገር እቅዱን ዓላማውን የሚያሳይ ነው በቃ ምንድነው የእግዚአብሔር እቅድ ለሰው ልጆች ያለው ዓላማ ምንድነው እግዚአብሔር እቅዱ ምንድነው ፕላኑ ምንድነው ይሄ ከእግዚአብሔር የምናይበት የምንረዳበት የምንጓዝበት ምን ይባላል መገለጥ ይባላል እግዚአብሔርን ፍቃድ የምናውቅበት ማለት ነው ኢየሱስ ጌታ ነው ሃሌሉያ ስለዚህ መገለጦች የትክክለኛ የእግዚአብሔር መገለጦች ወደ ህይወታችን ሲመጣ ብዙን ጊዜ ከዓለም ጋራ አይመችም ከሰው ጋርም አይመችም ለምን የእግዚአብሔር ሐሳብ ነው ወደኛ የሚመጣው የእግዚአብሔር ፍቃድ ነው ወደኛ የሚመጣው አይመችም ወገኖቼ ስለዚህ መስዋዕትነት አለው ዋጋ ያስከፍላል ወገኖቼ ስለዚህ ከመጽሐፍ ቅዱስ ውስጥ እነዚህ ሰዎች እንመለከታለን ሙሴን እንመለከታለን ኤልያስን እንመለከታለን ወገኖቼ እንደዚህ ሰዎች ዋጋ ከፍለዋል ወገኖቼ ዋጋ ከፍለዋል በቃ ሙሴን ስንመለከት ዋጋ ከፍሏል ከግብጽ ጋራ ከመኖር ይልቅ ከእግዚአብሔር ሕዝብ ጋራ መከራን መቀበል ይሻለኛል አለ ብድራቱን ትኩር ብሎ ተመለከተ ይላል ያ ብድራት የሚለው ነገር እግዚአብሔር የሰጠው መገለጥ ነው ብድራቱ የሚጠብቀውን ነገር አውቆታል እዚህ ከእውነተኛ ከእግዚአብሔር ሕዝብ ጋራ ከቃል ኪዳን ሕዝብ ጋራ መከራን መቀበል ይሻለኛል አለ ይህንን ያደረገው የተሰጠው መገለጥ ነው እግዚአብሔር የሰጠው ምሪት ነው ስለዚህ ከእግዚአብሔር ሕዝብ ጋራ እኔ መከራ መቀበል ይገባኛል አለ ብድራቱን ትኩር ብሎ ተመልክቷልና የግብጽን ቤት ከመኖር ይልቅ ወገኖቼ ሰው እኮ የተማረ ነው እዛ እኮ እንደፈለገ ተደላድሎ መኖር ይችላል ወገኖቼ በዛ በግብጽ ምድር ጥበብ እስራኤልን እኮ ሊረዳ ይችላል ግን ኖ አለ አሜን ነው በቃ ብድራቱን ትኩር ብሎ ተመልክቷል የእስራኤል ሕዝብ የሚመራው በመገለጥ እንጂ በግብጽ ምሪት ወይም በግብጽ ፍልስፍና አይደለም ያለ የእግዚአብሔር ሰው ጀግና ሙሴ ወጣ አልፈልግም ብሎ ምድሪቱን ትቶ ሲሄድ እንመለከታለን ሌላውን ነገር አለላውም እንዴት እንደወጣ ማለት ነው ብድራቱን ትኩር ብሎ ወጣ ይሄ መገለጥ ነው ጥቶላቸው ለቆ ይሄደ ወገኖቼ ለቆ ይሄደ ሰው ነው የእግዚአብሔር ክብር የእግዚአብሔር ኃይል በላዩ ላይ የሚመጣው መገለጥ ያለው ሰው ነው ምሪት ሊሰጥ የሚችለው ነው ሌላው የምንመለከተው አብርሃምን ነው ከቤትህ ከዘመድህ ተለይተህ እኔ ወደማሳይ ስፍራ ሂድ ይሄ ሰማያዊ መገለጥ ነው ወደ አብርሃም ይመጣ ወደማሳይ ስፍራ ሂድ አትፍራ እኔ ጋሻህ ነኝ ካንተ ጋር ሆናለሁ ሂድ የት እንደሚሄድ አያውቅም ግን የተቀበለው መገለጥ ይባላል ምሪትን ነው ከእግዚአብሔር የተቀበለው በዚህ ነበረ ይወጣ ወገኖቼ ዛሬም እግዚአብሔር ዋጋ ያስከፍላል እግዚአብሔር የሚናገር ነገር ወይም የሚናገርሽ ነገር ዋጋ ያስከፍላል ለምን የመውጣት ጉዳይ ነው የመለየት ጉዳይ ነው ከባቢሎን የመውጣት ጉዳይ ነው እግዚአብሔርን ከማያስከብር ነገር መውጣት ጉዳይ ነው ጉዳዩ መገለጡ እኮ ያንን ነው የሚያመጣው ወደ ሰማያዊ ክብር ውስጥ እንድንገባ የሚያደርግ ነው መገለጡ ነው እኔ ወደ ማሳይ ስፍራ ትሄዳለህ ከባድ አምልኮ እግዚአብሔርን ከማይፈራ ቤተሰብ ነው የለየው ከቤተሰብ መለየት እጅግ ከባድ ነው ከቤተሰብ መለየት እጅግ ከባድ ነው አብርሃም ሆይ እንዴት ትሄዳለህ እንዴት ትሆናለህ እያሉ ብዙ ሳይሉት አይቀሩ ግን የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ይበልጣል አለ መገለጥ ነው ጉዳዩ ለመለየት እኮ መገለጥ ነው የመጣው ለመለየት እኮ የእግዚአብሔር ሐሳብ ነው የመጣው ወደ አብርሃም አምቢ ብሎ ሲወጣ እንመለከታለን መገለጥ ዋጋ
ያስከፍላል። መገለጥ ለሙሴ ዋጋ አስከፍሎታል 40 ዓመት። መገለጥ እረኛ ሆኖ በምድረ በዳ ሊኖር አድርጎታል። አብርሃምም እንዲወጣ አድርጎታል። በምድረ በዳ ውስጥ እንዲኖር አድርጎታል። ወደ ግብጽ እንዲሄድ አድርጎታል። ብዙ ነገር በህይወቱ አልፏል። ዋጋ ያስከፍላል መገለጥ። እሱ ግን ይበልጣል። እግዚአብሔር የተናገረን ነገር ይበልጣል። ለምን? እኔ ጋሻ ሆነሃለሁ አለው። እስከ ፍጻሜው ድረስ ሊያስሮጥሽ የሚችለው እስከ ፍጻሜው ድረስ ሊያስሮጥህ የሚችለው የእግዚአብሔር መገለጥ ነው። ሌላው የምንመለከተው ኤልያስ ነው። ኤልያስ በኤልዛቤል ምክንያት በአካብ ምክንያት የራሳቸውን ጣዖታትና አምልኮች ነቢያቶችን ሁሉ አስቀምጠዋል። ያመልካሉ። ነቢያቶች ሐሰተኛ ነቢያቶች አሏቸው፣ ሐሰተኛ አስተማሪዎች አሏቸው። ዋሽተው የሚገድሉ ነበሩ። ናቡቴን እንዴት እንዳስገደሉት ታውቃላችሁ? በውሸት እንዴት እንዳስገደሉት እንዴት እንዳሉት እግዚአብሔርን ሰድበዋል ብለው በውሸት ከሰው ወገኖች የውሸት ነቢያቶች የበዙበት እግዚአብሔርን የማይፈራ ትውልድ የተቀላቀለ ትውልድ ያለበት በዚህ ውስጥ እግዚአብሔር ለኤልያስ መገለጥን ነው ያመጣው። ለ3 ዓመት ዝናብ እንዳይዘንብ ምድሪቷ ፍሬ እንዳታፈራ ተለይተ ውጣ፣ በፋፋቴ ውስጥ ምግብ እንዲበላ ቁራ ምግብ እንዲያመጣለት ወደ ሰረብታ እንዲሄድ እሷም ቤት ባርኮ ኑሮን እንዲቀጥል ያደረገው መገለጥ ይባላል። ምሪት ይባላል ወገኖች። ምሪት ዋጋ ያስከፍላል። ዋጋ ያስከፍላል። መገለጥ ቀላል አይደለም። እግዚአብሔር የጠራ እግዚአብሔር የተናገረህ ነገር ለምድር አይመችም፣ ለስጋውያንም አይመችም፣ ለሰዋውያንም አይመችም። እግዚአብሔር የገለጠልህ ነገር ለውሸት አይመችም። እግዚአብሔር የገለጠልህ ነገር ሁልጊዜ ከእውነት ጋር ነው የሚሮጠው። ወገኖቼ እነዚህም ሶስቱም ሰዎች ያየናቸው ሰዎች እግዚአብሔር ሰዎች፣ ነቢያቶች፣ አገልጋዮች፣ ፓስተር፣ መጋቢዎች፣ እረኞች። አሁን ሙሴም እረኛ ነው እና እነዚህ የምናያቸው ነገሮች ዋጋ ከፍለዋል። ዝም ብሎ አይደለም። ክርስትና ዝም ብሎ አይደለም። ዝም ብሎ አይደለም ክርስትና ወገኖቼ። ዋጋ ያስከፍላል። መገለጥ ዋጋ ያስከፍላል። ዳዊት ብዙ ጊዜ መገለጦችን ይፈልግ ነበር ከእግዚአብሔር ዘንድ ይወድቅ ነበር። በቃ ምንድነው ሐሳብ ነበር? የልቡን ሐሳብ ለማወቅ ይፈልጋል ወገኖች። ያለቅሳል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ መገለጥ ስናስብ ሁልጊዜ መጸለይ አለብን። እግዚአብሔር ሆይ ምንድነው ፍቃድህ? ምንድነው ሐሳብ? አንዳንዴ ብቻችሁን ልትቀሩ ትችላላችሁ። የእግዚአብሔር ሐሳብና የእግዚአብሔር መገለጥ ወደ እናንተ ሲመጣ ብቻችሁን ሊያስቀራችሁ ይችላል። ኖህን አስቀርቶታል ወገኖች። ብቻውን ብዙ ነገር ሲሉት ብዙ ነገር ሲያወሩበት ብቻውን አስቀርቶታል ወገኖች። ብቻውን አስቀርቶታል። ሌላው ፈተናዎችን ያመጣል ወደኛ። መገለጥ ፈተናዎችን ወደኛ ያመጣል። በተለይ ዮሴፍ ራእዩን ካየ በኋላ መገለጡን ካየ በኋላ የመጣበት የህይወት ጎዳናዎች ያለፈባቸው ጎዳናዎች በሙሉ እጅግ ከባዶች ናቸው። ወንድሞቹ የመጣበት በግብጽ ምድር ገብቶ በስቲፋራ ቤት የመጣው በእስር ቤት የደረሰበት ነገር ሁሉ ይህ ሁሉ መገለጥ ነው። ያየው ነገር ለኔ ወድቃችሁ ትሰግዳላችሁ ያየው ህልም መገለጥ ከእግዚአብሔር የተቀበለው ነገር ምን እንደሚሆን የተናገረው ነገር በህይወቱ ላይ ትልቅ መከራን አምጥቶበታል። ትልቅ ተግዳሮትን አምጥቶበታል ወገኖቼ። ከእግዚአብሔር ይሁን እንጂ መልስ አለው። በመጨረሻ መልስ አለው። ጌታ ይመስገን።
አሜን ነው። ከእግዚአብሔር ይሁን እንጂ መልካም ነገር አለው። ሃሌሉያ። በመከራ ውስጥ ነበረ ዮሴፍ ያለው፣ ታላቅ መከራ ውስጥ። ያ ሁሉ ቢበዛበትም እንኳን እግዚአብሔር እርዳታ ከእርሱ ጋር ነበረ። ዋጋ ያስከፍላል። የተናገረንን ነገር እግዚአብሔር እስከሚፈጽም ድረስ በብዙ ነገሮች ውስጥ እናልፋለን። በብዙ ነገሮች ውስጥ እናልፋለን። እግዚአብሔር ግን ይረዳናል። ጌታ ይመስገን። አሜን። ሌላው መታዘዝ ነው። አሜን። መታዘዝ ነው። እነርሱም የሚወደኝ ቢኖር አባቴም ይወደዋል፣ እኔም እወደዋለሁ፣ ራሴንም ምን አደርግለታለሁ ይላል፣ እገልጥለታለሁ። መታዘዝ ሁልጊዜ ወደ ህይወታችን መገለጦችን ያመጣል። እግዚአብሔርን ዕለት በዕለት እግዚአብሔርን በመፍራት በቅድስና በምንጓዝበት ጊዜ መገለጦች ወደ ህይወታችን ይመጣሉ። ራሴን እገልጥለታለሁ። ኢየሱስ ራሱን ይገልጥልሃል። ራሱን ይገልጥልሻል። አሜን። ታየዋለህ። ኢየሱስ ይታያል። ኢየሱስ በህይወት ይታያል። መድረክ ላይ ይታያል። በኑሮ ይታያል። በአነጋገር ይታያል። ምንድነው የምትታየው የምታሳየው ነገር ዛሬ? ምንድነው የምታሳዩ ነገር ዛሬ? ኢየሱስ ይታያል። ወገኖች ሁሉ ጊዜ የሚወደኝ አባቴም ይወደዋል። ስንወደው፣ ስናፈቅረው፣ ስናከብረው፣ በዚህ ሁኔታ ስንሄድ እግዚአብሔር ራሱን ምን ያደርግልናል? ይገልጥልናል። መታዘዝ ራሱን እንዲገልጥልን ያደርጋል። እንደ ቃሉ መሄድ ራሱን እንዲገልጥልን ያደርጋል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። አሜን። እንታዘዘው ጌታ ነው። እግዚአብሔር ደግሞ ይረዳናል። ክብር ለኢየሱስ ይሁን። የአስተሳሰብ ለውጥ፣ መሰረታዊ ለውጥ ሮሜ ምዕራፍ 12 ላይ ቁጥር 2 ላይ በአእምሮአችሁ መታደስ ተለወጡ ይላል። አሜን። በአእምሮ መታደስ ተለወጡ። ክብር ለኢየሱስ ይሁን። ይህ መገለጥን ያመጣል። በቃ እግዚአብሔርን እንድንመስል ያደርጋል። እሱን ሐሳብ እንድንኖር ያደርጋል። በአእምሮአችን በፍጹም ከአእምሮ ነገር እንድንወጣ መሰዋት አለበት። በቃ አሜን። በቃ በፍጹም መስዋዕት ያስፈልጋል። ስንሰዋ እግዚአብሔር በህይወታችን አስደናቂ ነገር እግዚአብሔር ያደርጋል፣ ይሰራል። እግዚአብሔር ስሙ ይባረክ። አሜን ነው። ክብር ለኢየሱስ ይሁን። የእግዚአብሔር ፍቃድ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ምን ሆኑ ይላል? ተለወጡ። የአእምሮ መታደስ፣ የልብ መታደስ፣ እነዚህ ወደ እግዚአብሔር መገለጥ ውስጥ ወደ እግዚአብሔር ሐሳብ ውስጥ እንድንሆን ያደርጉናል። አእምሮአችን ብዙ ነገሮች ሊያመጣ ይችላል ወገኖች። አእምሮ የምድርን ተድላ ሊያሳይ ይችላል። አእምሮ ዝናን፣ ክብርን ሊያሳይ ይችላል። አእምሮ ጭብጨባን ይፈልጋል። አእምሮ መደነቅን ይፈልጋል። ወገኖቼ ከዚህ ውስጥ ልንወጣ ይገባል። በቃ መታደስ በአእምሮአችሁ ማለት ነው። ታደሱ። ይህ ከአገልግሎታችሁ አንዱ ነው። በቃ ጌታ ይመስገን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላው ራስን መካድ። ራሱን የሚክድ ሰው፣ ራሱን የካደ ሰው መስቀሉንም ተሸክሞ ይከተለኛል። ራሱን መከተል በቃ መስቀሉን ተሸክሞ ምን ይሆናል? ይከተላል። በቃ ራሱን የካደ በቃ ለራሱ አይኖርም። ራሱን የካደ ሰው በቃ መስቀሉንም ተሸክሞ ይሄዳል። ይሄ ደግሞ መገለጥ ነው። ራሱ መገለጦችን ያመጣል። አሜን። ጌታን ይዞ መጓዝ በቃ የራሱን መስቀል ትቶ የጌታን ነገር ይዞ መጓዝ፣ ከጌታ ጋር መኖር ዋጋ ያስከፍላል። መስቀል ተሸክሞ መሄድ ዋጋ ያስከፍላል። መገለጥ ነው መስቀል መሸከም። መታዘዝ መገለጥ ነው ወገኖች። አሜን ነው። ዋጋ መክፈል መገለጥ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምሪትን ይሰጣል። ዛሬ በምንድነው በመንፈስ ቅዱስ እንድንመራ እግዚአብሔር አጥብቆ ይነግረናል። ሮሜ ምዕራፍ 8 ሌላ ጊዜ እናየዋለን። አጥብቆ የሚነግረን ነገር በመንፈስ ቅዱስ ምሪት ውስጥ እንድንሄድለት እግዚአብሔር ፍቃዱ ነው። ወገኖች እንድንጓዝለት እግዚአብሔር ፍቃዱ ነው፣ ሐሳቡ ነው። እንደዛ እንድንሆንለት ማለት ነው። ይህ ደግሞ ዘላለማዊ በቃ ብርሃንና ጥበብ ሲነጻጸር ምንም አይደለም። በቃ ከላይ ጋራ ሲነጻጸር ከላይ ከሚጠብቀን መገለጥ ጋር ከሚመጣው ክብር ጋራ
ይህ አሁን የምናየው ነገር ምንም አይደለም። ምንም ነገር አይደለም። ሁሉ ነገር አላፊ ነው። ሁሉ ነገር ቀሪ ነው ወገን። ስለዚህ መገለጥ ያስፈልጋል። ራእይ ያስፈልጋል። ምሪት ያስፈልጋል። እግዚአብሔር ሆይ ምንድነው የምትለው? ምንድነው ሐሳብ? ምንድነው ፍቃድ? በጎና መልካም ነው የሱ ሐሳብ። የእግዚአብሔር ሐሳብ ደስ የሚያሰኝ እንደዛ እንድንሮጥለት እግዚአብሔር ይፈልጋል። ጌታ ይመስገን። ክብር ለኢየሱስ ይሁን ወገኖች። ዛሬም እግዚአብሔር በሕይወታችን አስደናቂ ነገር ያደርጋል። ዛሬም እግዚአብሔር በሕይወታችን መልካም ነገር ያደርጋል። የተሰወረውን ነገር ከላይ የሆነውን ነገር ሐሳቡን እንዲያመጣል የእግዚአብሔርን ፊት እንፈልግ። በእርሱ ፊት እንቅረብ። እግዚአብሔር መልካም ነገር ያደርጋል። ጌታ ይመስገን። መገለጥ ዋጋ ያስከፍላል ወገኖች። አንዳንድ ጊዜ ብቻችንንም ሊያደርገን ይችላል። አንዳንዴ ደግሞ መገለጥ ምሪት ህዝብ ሊሰጠን ይችላል ወገኖች። አንዳንዴ ሜዳ ውስጥ፣ አንዳንዴ ተራራ ላይ ሊያወጣን ይችላል ወገኖች። ዋጋ ያስከፍላል። ዋጋ ያስከፍላል። ኤልያስ ዋጋ ከፍሏል። ሙሴ ዋጋ ከፍሏል። እንዲሁም ጌታ ኢየሱስ የአባቱን ፍቃድ ለማድረግ ሲመጣ ዋጋ ከፍሏል። ማንም አልተቀበለው። የገዛ ወገኖቹ የቃል ኪዳን ህዝቡ አልተቀበለው። ግን ያጋፉት ነበር፣ ይገፉት ነበር እንጂ አይቀበሉትም ነበር። ገፍተውም ሊጥሉት ሞክረው ነበር ወገኖች። በአጋንንት አለቃ ነው የሚያወጣው ብለውትም ነበር። በመቅደስ ውስጥም ተጫውተውበትም ነበር፣ ቀልደውበትም ነበር። ቤቴ የጸሎት ቤት ነው መገለጥ ወገኖች። የአባቴን ፍቃድ ለመፈጸም መጣ። ስለኔና ስለናንተ በመስቀል ላይ ለመሞት ደሙን ለማፍሰስ ኃጢአታችንን ከላያችን ላይ መርገማችንን ሊያስወግድ ሰው ሊያደርገን ልጅ ሊያደርገን እንድናውቀው እንደገና አስነሳን። ከሱ ጋር እንድንረዳው የተሰወረውን ነገር እንድናውቅ ይህን መገለጥ እንድናውቅ ከሱ ጋር ተነሳን። በአብ ቀኝ ከሱ ጋር አስቀመጠን። ከዚህ የበለጠ መገለጥ አለ ወገኖች። እግዚአብሔር መልካም። ዛሬም እግዚአብሔር ይሰራል። ዛሬም እግዚአብሔር ይሰራል። መገለጥ ዋጋ እንደሚያስከፍል እናውቃለን ወይ? መገለጥ ዋጋ እንደሚያስከፍል እናውቃለን ወይ? እግዚአብሔር ይርዳን። እግዚአብሔር ጸጋውን ያብዛልን። በነገር ሁሉ ያግዘን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። እንዳንተ ያለ ማንም የለም። ዛሬም ትሰራለህ። ዛሬም መልካምነትን ትገልጣለህ። ዛሬም ፍቅርህን ትገልጣለህ። ሃሌሉያ። በኃይል በስልጣን እግዚአብሔር በመካከላችን ስራህን ስራ። ጌታ ሆይ የዛሬውንም የነገውንም የዓመታቱንም ጌታ ሆይ አንተ እስከምትመጣ ድረስ ያለውን እንድናውቅ ጸጋን አብዛለን። ዮሐንስ እንዳወቀ አውቆም የራእይን መጽሐፍ እንደጻፈ ለሰባቱ ቤተክርስቲያን ያለውን ነገር ሁሉ እንደገለጠ መገለጥን እንደሰጠ ዛሬም ለባሪያዎች መገለጥን ስጥ፣ ምሪትን ስጥ ለባሪያዎች። ሃሌሉያ። መልካምነትህ ይታይ፣ በጎነትህ እግዚአብሔር በሕዝብ መካከል ይምጣ። የጠላት ሥራ የጠላት ዕቅድ ሁሉ በኢየሱስ ስም የፈረሰ ይሁን። በጌታ በኢየሱስ ስም የፈረሰ ይሁን። ማንኛውም ሰው በዚህ ሰዓት የታመመ ሰው ቢኖር በጌታ በኢየሱስ ስም የተፈወሰ ይሁን። ሃሌሉያ። የተፈወሰ ይሁን። ግራ የገባት ነፍስ፣ የታወከች ነፍስ በኢየሱስ ስም ነጻ ትውጣ። ሃሌሉያ። ይህንን የተሰወረ መዝገብ በክርስቶስ ኢየሱስ አግኝተነዋል። ሃሌሉያ። ተባርከናል። ሃሌሉያ። ተነክተናል፣ ተዳሰናል፣ ተጎብኝተናል። የእግዚአብሔር ስም የተባረከ ይሁን። ሃሌሉያ።
ክብር ለእግዚአብሔር ይሁን። ዝማሬ አብረን እንሰማለን። ሃሌሉያ አንተ የሌለበት ቦታ ለምኔ አገር ለምኔ ከፍታ ለምኔ አንተ የሌለበት ህብረት ለምኔ መዝሙር ለምኔ ወሬ ለምኔ አንተ የሌለበት ቦታ ለምኔ አገር ለምኔ ከፍታ ለምኔ